ትምህርትም ይሁን ስልጠና የሚበቃ የሚያልቅ አይደለም በደረስንበት ደረጃ ቀጥሎ ላለው ምዕራፍ ራሳችንን ተወዳዳሪ ብቁ ችግር ፈቺ እንድንሆን ማድረግ ማስቻል ነው ላለፉት አመታት በኢንስቲትዩቱ ግቢ የነበራችሁ ቆይታ ሳተላይት ካምፓሶቹን ጨምሮ ይሄኛውን የህይወት ምዕራፋችሁን ወደ አንድ የላቀ ደረጃ ለማድረስ ተክታችሁ ጠንክራችሁ መዳረሻችሁን ታሳቢ አድርጋችሁ በሰራችሁት ስራ ያገኛችሁት ውጤት ነውና እኛም የተቋሙ ቤተሰብ አባላት የሆንን በሙሉ የናንተን ፍሬ ለማየት በመብቃታችን እጅግ በጣም ደስ ብሎናል በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ የቴክኒክና ስልጠና ሞያ ስርዓት እንደ ስርዓት ላለፉት አመታት የተለየ ትኩረት ተሰጥቶት አዳዲስ ፖሊሲዎች ዓለም አቀፍና ሀገር አቀፍ ተለዋዋጭ ሁኔታዎችን መሰረት ያደረጉ ምላሽ ሰጪ የአመራር ስርዓትና ዘይቤዎችን ተከትለን ዘርፉን ለማሳደግ በርካታ ርብርብ ያደረገን እንገኛለን በአገር አቀፍ ደረጃ አዲሱ የትምህርትና ስልጠና ፖሊሲ ስርዓቱን ለማዘመን ዓለም ወደ ደረሰበት ደረጃ ለማድረስ ምክንያቱም ክህሎት ባለበት የቆመና የሚቆም አይደለም ክህሎት ለተለዋዋጭና ለአዲስ ሁኔታ ሁሉ ጊዜም ዝግጁ የምንሆንበት አውድ ነውና ለዚህ በሚሆን መንገድ አዳዲስ ስርዓቶችን ቀርጸን ተግባራዊ ማድረግ በመቻላችን ዛሬ ተሰበሰብንበትን ቦታ ጨምሮ ትልልቅ እሴት አካይ ስራዎች የተሰሩበት አመት ነው ላለፉት አመታት በተለይም 2017 ላይ የዘርፉን ዓለም አቀፋዊነት ለማሳደግ በሰራነው ስራ በዓለም አቀፍ ውድድሮች በዓለም አቀፍ የክህሎት ማህበረሰብ ዘንድ ተቀባይነት ያገኘንበት በጀት አመት ነው ኢትዮጵያ የዓለም አቀፉ የክህሎት ማህበረሰብ አባል የሆነችበት በጀት አመት ነው በጀት አመቱ በበርካታ ድሎች ታጅቦ ያለፈ በጀት አመት ነው ለዘርፉ የሰነቅናቸው የሪፎርም አጀንዳዎች ወደ ተጨባጭ ውጤት መቀየር የቻሉበት በጀት አመት ነው ይሄ ከናንተ የዛሬ ምረቃ ጋር ተዳምሮ በአንድ በኩል እናንተን ለማዘጋጀት ትልቅ ስንቅ ሆኖ ያገለገለበት በሌላ መንገድ መልሶ የቴክኒክና ሙያ ስልጠና ዘርፉም ሆነ ተግባራት በተለመደው መንገድ ሳይሆን የኩራት ምንጭ ሆነው መሄድ የሚችሉበትን መደላድል መጣል የሚያስችል ነውና ከዚህ አንፃር በእኛ በኩል የጀመርናቸውን ጥረቶች ይበልጥ አጠናክረን የምንቀጥልበት የቴክኒክና ሙያ ስልጠና ዘርፉ በሰው ኃይልም በቴክኖሎጂ ሽግግርም ኢትዮጵያን ተወዳዳሪ ከማድረግ አንፃር የማይተካ ሚናውን የሚጫወት ዘርፍ ነውና ለዚህ አበክረን የምንሰራ ይሆናል የሥራ ባህል ለውጥ እንዲመጣ ኢትዮጵያ የተሟላ ሉዓላዊነቷን እንድታረጋግጥ ራስን የመቻል ጉዞ ጀምራለችና ይሄንን ራስን የመቻል ጉዞ ማሳኪያ መንገዱ የቴክኒክና ሙያ ስልጠና ስርዓቱ ነው ለዚህ ደግሞ በጣም ባጭር ጊዜ የሞካከርናቸውን ማሳያዎች አንስቶ ማየት ይቻላል ተኪ ምርቶችን ማፍራት ማውጣት የምንችልበትን እድል ጀምረናል ይሄን ይበልጥ አጠናክረን እንቀጥላለን ሉዓላዊነታችን ያለበለዚያ የተሟላ መሆን አይችልምና ይሄ ዘርፍ ሀገርን የማቆም ታላቅ ተልእኮ የተሰጠው ዘርፍ ነውና ለዚህ ሁላችንም በየተሰማራንበት መስክ ስራን በጥራት ስራን በክህሎት በብቃት በሀገር ፍቅር ስሜት መስራት ስንችል በርግጥም ኢትዮጵያ ፖለቲካዊ ነፃነቷንና ሉዓላዊነቷን ብቻ ሳይሆን ኢኮኖሚያዊ ሉዓላዊነቷን እንድታረጋግጥ የተጀመረውን ጥረት በእናንተ የነቃ ተሳትፎ የሚረጋገጥ ይሆናል ማለት ነው ከዚህ አንፃር እንዳመራር በየደረጃው ያለን አመራሮች ቅድም ክቡር ዶክተር ብሩክ ሲያነሱ በአንድ በኩል የሰው ኃይሉን የሰው ሀብታችንን ወደ ኃይል የምንቀይርበት ዘርፍ ነው ለገበያው የሚሆን
የስልጠና መስክ አስፍተን የምንሄድበት ነው በሁሉም ደረጃ ከአጫጭር ስልጠና ጀምሮ በሌቭል 6 በሌቭል 7 ምናልባትም በያዝነው በጀት ዓመት ሙሉ ለሙሉ ዝግጅቱን አጠናቀን በቀጣይ ዓመት የምንጀምረው የሌቭል 8 ፕሮግራሞችም ዘርፉን ወደ ላቀ ደረጃ በርግጥም የሰው ሀብትን ወደ ኃይልነት ማሸጋገር የምንችልበትን እድል የምንፈጥርበት ስለሚሆን በሁለቱ ወሳኝ ተልእኮቻችን ሀገርን የመገንባት ሀገርን የመስራት ኃላፊነታችንን በብቃት የምንወጣ ይሆናል የሚል ጽኑ እምነት አለኝ እናንተም በዛሬው ዕለት የምትመረቁ ውድ ተመራቂዎቻችን በቀጣይ ጊዜያት በመተሰማሩበት መስክ እነዚህን ትልልቅ ተልእኮች በማሳካት ረገድ ለራሳችሁ ብቻ ሳይሆን ለቤተሰብም ለሀገርም መትረፍ የምትችሉ መሆናችሁን በእኛ በኩል ትልቅ እምነት አለን ቀሪው ጊዜያችሁ የተሳካ እንዲሆን እየተመኘው በድጋሚ እንኳን አደረሳችሁ እንኳን ደስ ያላችሁ ማለት ፈልጋለሁ